አርእስተ ዜና። ከጋሸና ከተማ በቅርብ ርቀት በምትገኘው ስታይሽ ከተማ ዙሪያ ፋኖ በወሰደው የሰብአዊ መምታት እርምጃ 24 የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ መደረጋቸው ታወቀ። የጠላት ኃይልን ወደ ቀይ ዞን በመሳብና 360 ዲግሪ ከበባ ውስጥ በማስገባት ፋኖ በወሰደው የአጭር ሰዓት ማጥቃት በአገዛዙ ወታደሮች ላይ ከደረሰው የሰብአዊና ቁሳዊ ኪሳራ ባሻገር አገዛዙ አለኝ እያለ የሚመጻደቅበት ወታደራዊ ኃይል ራሱን ተከላክሎ ማዳን የማይችል እጅግ ደካማ ኃይል መሆኑ በገሃድ ታይቶበታል ተብሏል። ዝንብ እርጎ መስሏት ከእርሾ ጥልቅ ነው ነገሩ። ወልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከመስቀለኛዋ ጋሸና ከተማ በውስን ኪሎ ሜትሮች ርቀት ላይ የምትገኘው ስታይሽ ከተማ ከወልዲያ ባህር ዳርና ጎንደር የሚወስደውን የፌዴራል መስመር ላይ የምትገኝ ላሊበላና ኩል መስክን፣ ደላንታና ደሴ፣ ድልብና ወልዲያን ለመቆጣጠር ወሳኝ ስትራቴጂክ ስፍራ በመሆን ከጋሸና ያልተናነሰ ወታደራዊ ጠቀሜታ እንዳላት ይታወቃል። በዚህ ቀጠና ፋኖ የአገዛዙ ወታደሮችን ስበው በመምታት ጭድ አድርጓቸዋል። መረጃውን በዝርዝር አጠናቅረነዋል፣ ተሰሙታላችሁ። በተያያዘ መረጃም ከፍላቄት ገረገራ ከተማ በቅርብ ርቀት በተፈጸመ ደፈጣ ጥቃት 16 የተላላኪው ብአዴን ተላላኪ ወታደሮች ሞትና ቁስለኛ ተደረጉ። የአድማ ብተና አባላቱ መነሻቸውን በቁልፍ ወታደራዊ ጠቀሜታዋም ከምትታወቀው ከመስቀለኛው ጋሸና ከተማ አድርገው ወደ መቄት ወረዳም እየተጓዙ እንዳለ ነው ድንገት መንገድ ላይ የቦምብ ውርጅብኝ የወረደባቸው። ተራ የቀበሌ ካድሬ የሚዘውራቸው የአድማ ብተናና የሚሊሻ አባላቱ ወገናቸውን ከርተው የውሻ ሞት እየሞቱ ነው። ፋኖ በአንድነቱ ማግስት የማይቀረውን የአማራ ሕዝብን የነጻነት ቀንን ለማደናቀፍ የጥላት አጀንዳ ተሸክመው በሚሰሩ ባንዳዎች ላይ ከወትሮ በተለየ ሁኔታ ጥብቅ እርምጃ መውሰዱን አጠናክሮ ቀጥሏል። መረጃውን በዝርዝር ታዳምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ፣ እንደምናመሻችሁ። የዛሬ ጥር 13 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ከጋሸና ከተማ በቅርብ ርቀት በምትገኘው ስታይሽ ከተማ ዙሪያ ፋኖ በወሰደው የሰብአዊ መምታት እርምጃ 24 የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ መደረጋቸው ታወቀ። የጠላት ኃይልን ወደ ቀይ ዞን በመሳብና 360 ዲግሪ ከበባ ውስጥ በማስገባት ፋኖ በወሰደው የአጭር ሰዓት ማጥቃት በአገዛዙ ወታደሮች ላይ ከደረሰው ሰብአዊና ቁሳዊ ኪሳራ ባሻገር አገዛዙ አለኝ እያለ የሚመጻደቅበት ወታደራዊ ኃይል ራሱን ተከላክሎ ማዳን የማይችል እጅግ ደካማ ኃይል መሆኑን በገሃድ አስመስክሯል ተብሏል። የአንድነቱን ችቦ የለኮሰው የፋኖ ኃይል የአማራ ሕዝብን ህልውና ለማረጋገጥ ፍትህና ርትዕ ለማስፈን እያካሄደ ባለው ጦርነት አገዛዙ ከሰማይ በራሪ እስከ ምድር ተምዘግዛጊ ሜካናይዝድ መሳሪያዎችን አስታጥቆ የሚያሰልፋቸው ወታደሮችን ሲያሻው በደፈጣ ሲያሰኘው በጨበጣ እየደመሰሰ ግብዓተ መሬታቸውን እየፈጸመላቸው ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ስር ከሚገኙት ከደጀን ክፍለ ጦር የተውጣጡ የፋኖ አዶች የጋዞ ወረዳ መቀመጫ ከሆነችው ከስታይሽ ከተማ በቅርብ ርቀት ልዩ ስሙ አዲስ ጌ ተብሎ በሚጠራው አካባቢ ላይ በወሰዱት እርምጃም ትልቅ ድል ማስመዝገባቸው ታውቋል። ስታይሽ ከተማ በሰሜን ወሎ ዞን ስር ከሚገኙ ወረዳዎች መካከል አንዱና ትልቅ የህዝብ ብዛት ያለው የጋዞ ወረዳ መቀመጫ ከተማ ናት። ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከመስቀለኛው ጋሸና ከተማ በውስን ኪሎ ሜትሮች ርቀት ላይ ትገኛለች። ከወልዲያ ባህር ዳርና ጎንደር የሚወስዱ የፌዴራል መስመር ላይ የምትገኝና ላሊበላና ኩል መስክን፣ ደላንታና ደሴን፣ ድልብና ወልዲያን ለመቆጣጠር ወሳኝ ስትራቴጂክ ስፍራ በመሆን ከጋሸና ያልተናነሰ ወታደራዊ ጠቀሜታ ያላት ከተማ ናት። በዚች ከተማ ዙሪያ ልዩ ስሙ አዲስ ጌ ተብሎ በሚጠራው አካባቢ ላይ ነው ፋኖ በጠላት ብልጽግና ወታደሮች ላይ በወሰደው የስቦ ማስገባትና 360 ዲግሪ ከበባ ውስጥ አስገብቶ የመምታት እርምጃ አንጸባራቂ ድል የተቀዳጀው። ዛሬ ጥር 13 2018 ዓ.ም መነሻቸውን ከጋሸና ያደረጉ የጠላት ብልጽግና ቡድን መከላከያ ሰራዊት አባላት ከስታይሽ ከተማ በቅርብ ርቀት አዲስ ጌ ተብሎ በሚጠራው አካባቢ ለመግባት ሲሞክሩም የፋኖ አባላቱ ያለአንዳች ኮሽታ ሰተት ብለው እንዲገቡ ካደረጉ በኋላ ሰማይ ምድሩን የእሳት ረመጥ አድርገውባቸዋል። ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቀው እርጎ መስሎች ከእርሾ ጥልቅ እንዲሉ አበው ወደ ፋኖ ወጥመድ ዘሎ የገባው የጠላት ኃይል ዙሪያ ገባውን በፋኖ ተከበው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ከእግር ጥፍሮ እስከ ራስ ጸጉሮ ተከናንቧል።
አስደማሚ የፋኖ የጦር ጥበብ በታየበት በዚህ ጥቃት 11 የመከላከያ ሰራዊት አባላት ወዲያውኑ ሲገደሉ 13 በላይ የሚሆኑት ደግሞ ከባድ ጉዳት ደርሶባቸው በሞትና በሕይወት መካከል እንደሚገኙ ታውቋል። በዚህ አስደንጋጭ ኦፕሬሽን አከርካሪው የተሰበረው የአገዛዙ ኃይል ሙትና ቁስለኛውን ሰብስቦ ዙ 23 የወር ድንብሩን እየተኮሰ ሁሉም አማራ ፋኖ ነው በሚል በየመንገዱ ያገኛቸው ንጹሃኖችን እየደበደበና እያፈነ ወደ ጋሸና ከተማ ፈርጥጧል። በተያያዘ በዚያው በምስራቅ አማራ ቀጠና ከፍላቂት ገረገራ ከተማ በቅርብ ርቀት በተፈጸመ ደፈጣ ጥቃት 16 የተላላኪው ብአዴን ተላላኪ ወታደሮች ሙትና ቁስለኛ ተደረጉ። የአድማ ብተና አባላቱ መነሻቸውን በቁልፍ ወታደራዊ ጠቀሜታዋ ከምትታወቀው ከመስቀለኛው ጋሸና ከተማ አድርገው ወደ መቄት ወረዳ እየተጓዙ እንዳለ ነው ድንገት መንገድ ላይ የቦምብ ውርጅብኝ የወረደባቸው። ፋኖ በአንድነቱ ማግስት የማይቀረውን የአማራ ሕዝብን የነጻነት ቀንን ለማደናቀፍ የጥላት አጀንዳ ተሸክመው በሚሰሩ ባንዳዎች ላይ ከወትሮው በተለየ ሁኔታ ጥብቅ እርምጃ መውሰዱን አጠናክሮ ቀጥሏል። ተራ የቀበሌ ካድሬ ሁሉ የሚዘውራቸው የአድማ ብተናና የሚሊሻ አባላቱ ወገናቸውን ከርተው የውሻ ሞት መሞታቸውን ቀጥለዋል። ፋኖ ከጋሸና ወደ ፍላቄት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ የተላላኪው ብአዴን ተላላኪ በሆነ ኃይል ላይ በፈጸመው ደፈጣ ጥቃት ትልቅ ድል ማስመዝገቡ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ስር የአንሻ ሰይድ ክፍለ ጦር ቃኝ አባላት ናቸው በጠላት ላይ የተጠና የደፈጣ ኦፕሬሽን በማካሄድ ድል የተቀዳጁትም። በኦህዴድ ሳምባ የሚተነፍሰውና የአማራ ሞት ምንጭ የሆነው የብአዴን ተላላኪ የሆኑ የአድማ ብተና አባላቱ ዛሬ ጥር 13 2018 ዓ.ም ማርፈጃውን መነሻቸውን ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ጋሸና ከተማ በማድረግ ወደ ፍላቂት ገረገራ ከተማ እየተጓዙ እንዳለ ነው። ከገረገራ ከተማ በቅርብ ርቀት ልዩ ስሙ ወቄጣ ተብሎ በሚጠራው አካባቢ ሲደርሱ የሽምቅ ጥቃቱ የተፈጸመባቸው። የፋኖ አባላቱ የሽምቅ ውጊያ ሳይንስን ከአማራዊ ጀግንነት ጋር አዋህደው በፈጸሙት በዚህ ደፈጣ ጥቃት 9 የአድማ ብተና አባላት ሲገደሉ 7ቱ ክፉኛ የቆሰሉ ሲሆን በድምሩ 16 የተላላኪው ብአዴን ተላላኪ ወታደሮች የብአዴንን ስልጣን ለማራዘም ሲሉ ሞትና ቁስለኛ ተደርገዋል። ዛሬ ረፋድ 4 ሰዓት ላይ የተፈጸመውን የደፈጣ ጥቃት ተከትሎ እስከ እኩለ ቀን ድረስ የዘለቀ ጨበጣ ውጊያ የተካሄደ ሲሆን በዚህም የፋኖ አባላቱ ሊመከት የማይችል ጥቃት በመሰንዘር ውጊያውን በበላይነት መርተው ድል ተቀዳጅተዋል። በዚህ ጥቃት የፋኖን ክንድ መቋቋም ያልቻሉትና 16 ጓዶቻቸው ሞትና ቁስለኛ የተደረጉባቸው የአድማ ብተና አባላቱ ሞትና ቁስለኛቸውን እያዝረከረኩ ወደ ፍላቄት ገረገራ ከተማ መሸሻቸው ታውቋል። ፋኖ ከአንድነቱ ማግስት የማይቀረውን የአማራ ሕዝብን የነጻነት ቀንን ለማደናቀፍ የጥላትን አጀንዳ ተሸክመው በሚሰሩ ባንዳዎች ላይ ከወትሮው በተለየ ሁኔታ ጥብቅ እርምጃ እየወሰደ ሲሆን የፋኖን የምህረት ጥሪ ያልተቀበሉ እነዚህ ባንዳዎችም የውሻ ሞት መሞታቸውን ቀጥለዋል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ ማካሄዱን አሳወቀም። ጥር 9 2018 ዓ.ም በይፋ መመስረቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፈዋል። የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ላለፉት 30 ወራት በነበረው የትግል ሂደት የተፈጠሩ የእርስ በርስ ሽኩቻዎችና ለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ አመራር መዋቅር ስለሚዋቀሩበት ሁኔታ የወለጋ ክፍለ ሀገር ፋኖ ወይንም ቢዛሙ ያቀረበውን የአደረጃጀት ጥያቄ፣ የቀጠናውና የእዝ ስያሜዎችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን መስጠቱን የድርጅቱ ህዝብ ግንኙነት መምሪያ አሳውቋል። ወደ ሌላኛው መረጃችን እናልፋለን። በእስር ላይ የምትገኘው መምህርት መስከረም አበራ አይኗን በጽኑ መታመሟ ተነገረ። ከ2 ዓመት በላይ በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃዋ ሰለሞን ገዛኸኝ ተናግረዋል። በእነ ዶክተር ወንደሰን አሰፋ ክስ መዝገብ ተከሳሾች መካከል አንደኛዋ የሆነችው መስከረም አበራ ከዚህ ቀደም ምንም አይነት ህመም ገጥሟት የማያውቅ መሆኑን ጠበቃዋ አስታውሰዋል። ነገር ግን ከቅርብ ጊዜያት ወዲህ አይኗ እጅጉን መታመሙን ነው የጠቀሰው። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሰው በኋላም ሁለተኛ ምርመራ ማድረጓንም ጠበቃዋ አክለው ገልጸዋል። ጠበቃዋ ሰለሞን ጥር 8 2018 ዓ.ም ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኛት ሲሆን ከዚህ ቀደም አንድ አይኗን ብቻ ቢያማትም አሁን ግን ሁለቱም አይኗ መታመሙን ተመልክቻለሁ ብሏል። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ጠበቃ ሰለሞን
አርብ ዕለት በአስቸኳይ ወደ ፍርድ ቤት በመሄድ ጉዳዩን ማመልከታቸውን ገልጸዋል። የፍርድ ቤት የመሃል ዳኛ ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር፣ ነገር ግን የትዕዛዝ ወረቀት ሳይወጣ ቀርቷል ብለዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 13 2018 ዓ.ም የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።